እያለ ሰይድ እያለ ማለት ነው አልቅሺ አልቅሺ የሚላትን አልቅሺ አልቅሺ አዝባላትን ምርቃናውን እና ማለት ነው ሐቃቋን እንቅጭቅጫዋን ብያችኋለሁ። አላልኳችሁ? ያልኳችሁ ነገር እኮ ነው ያላልኳችሁ አይደለም። ውስጧ የሆነ ነገር ስላለ ነው እንጂ መጀመሪያም ሽምቅቅ ያደረገችው እየሰራ ቪዲዮ ያየችው ያሰበችው ዓላማና የፈለገችው ነገር ስላለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? የሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦቼ በጣም ዘና ፈታ የሚያደርግ ነገር ነው ያለው። ምንድነው ካላችሁ እስከ መጨረሻው ድረስ ተከታተሉኝ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ጀማሪ ጠጪ ተደባደብ ነው የሚለው ከሰማሁት ነው ተጠጣለ እንዴ እንዳትሉኝ፣ እኔ ያልጠጣም መጠጥ ግን ከሰማሁት ጀማሪ ጠጪ ተደባደብ ነው የሚለው። ጀማሪ ቃሚ ደግሞ የዋህ ነው የሚያደርገው፣ በጣም ቅለስልስ ነው የሚያደርገው። አልቅስ ነው የሚለው። እሷ ሞክሬያታለሁ። አልቅስ ይላል። የውስጥ ስሜት ነው የሚኮረኩረው እና ያስብላል። እና የሆነ ኮሜንት ያየሁት ኮሜንት አለ ተመካክረው ነው የሚል ነገር ኮሜንት አይቻለሁ። ነው ተመካክረው አይደለም፣ ይሄ በትክክል የተቃመ ነገር ነው ያደረገው ነው። እሱም የዋህ ሆኗል፣ እሷም የዋህ ሆነዋል ማለት ነው። ግን እኔ የተረዳሁትን ነገር ግን ስለተናገረች በጣም ደስ ብሎኛል። እኔ እኮ ብያቸዋለሁ፣ እቺ ልጅ ብትፈልግ ኖሮ ማለት ነው ሱመያን ቀጥታ ያለውን እውነታ ትናገር ነበር። አሁን የባሰ ደግሞ ሚስጥር ተናግራ እድሜ ለጫቱ ሚስጥር አውጥታ ደግሞ የባሰ ሱመያ እንድትርቀውና ሰይድና ሱመያ እንዳይገናኙ ነው ያደረገችው ማለት ነው። ነገሮችን አሳዛኝ ፓርቱን ሰምቻለሁ። ነገሮች ያጋጥማሉ እንደዚህ አይነት ነገሮች ግን ማለት ነው። ይሄ አሳዛኙን ተወና ያለውን ቁም ነገር እናውራው። ያለውን ቁም ነገር ያ የተፈጠረ ነገር ነው። ይሄኛው ግን ማለት ነው በጣም ከባድ ነው። ቤት ተከራይቼ ላኖርሽ እኔ የምችለውን ያህል እንከባከብሻለሁ ይዝሻለሁ ብሎ ሲላት እሺ ብላ በቃ በጣም ጥሩ ሰው ነህ፣ በጣም አንተ መልካም ወንድሜ ነህ፣ ሱመያና አንተን ላስታርቃችሁ በቃ ስለዚህ ላደረክልኝ ውለታ ይሄንን ልመልስ አይደለም ያለችው። የዋህ ፓርቷ ላይ ገብቶ ተል ብላ ስትመረቅን የተናገረችው ነገር መጀመሪያ ቪዲዮውን እንመልከተው እስቲ። እስካሁን በውስጤ መናገር የምፈልገው ነገር አለ። ከዛን ደግሞ አልነገርኩም እየፈራሁት በቃ በውስጤ የሆነ አፍኛው የተቀመጥኩት ነገር አለ። እሱም ብነግረው እያልኩ ነው ለኔ። አዎ ስለ ልጁ ነው ሊቀርብ ድረስ ተባለ። እሱን ስለሱ አይደለም ሌላ ነው። ምንድን ነው ታዲያ ሌላ? እሱች አንተ በጣም ጥሩ ሰው ነህ። እኔ ይሄን ነው ነግሪኝ። እስከ ዛሬ ፈርቻለሁ። አዎ ስንት ዓመት ሙሉ ፈርቼ በእውነት እሺ በቃ ጥሩ ነው በጣም። እኔ ፈለም ችግር አለው። እኔ ስለኔ ጥሩነት ለመናገር ከሆነ ይወላ ፍራጭ እኔ እንደፈራው እንደዚሁ ግን እሱ ብቻ አይደለም ሌላም ነገር አለ፣ ብዙ ነው። እሺ ዛሬ የሆነ ኦኔ ነገር አገኘው። አውሪ ይለኛል ዝም ብሎ ምን እሱማ ያኔ የመን ያለን ሰዓት በዛን ሰዓት በቃ ስትረዳኝ ምናምን አላ ስትረዳኝ ስታግዘኝ ሁሌም እኔ ወንድምሽ ነኝ ምናምን እያልኩኝ በቃ አላ ከቦልሽ ነኝ ምናምን ስትለኝ በዛን ሰዓት በጣም ወንድምሽ ነኝ ስትለኝ በጣም ነበር የምናደደው። እናደዳለሁ እኮ ምክንያቱማ ስለመወደቅ ትችግራለሁ። እኔ እህቴን አልጠላት አረ እህቴ ስትለኝ እናደዳለሁ። እንዴ አሁን ራሱ ልናደድ ለምን እናደዳለሁ? በቃ ለምን እንደሆነ አላውቅም። እወድሃለሁ። ስንት ዓመት በውስጥ ያስኩትን ዛሬ ወንዴ መጣልኝ ተናገርኩ። ፈርተሽ እስከ ዛሬ ይዘሽ? አዎ ወዴ ነፍቶ ነበር ዛሬ ተነፍስኩ አይደል? አዎ ምንድን ነው ልሽንፋሽ? ይሄን መናገር በጣም ፈራው። አሁን ሱመያ ምናምን ጂኒ ጃንካ የምትለው ታቆምና እኔ ከዚህን ሰዓት ጀምሮ ያንተ ለኔ የሆነ ትንሽ ስሜት ካለክ
ከፈለክ ከቤት ውሰደኝ፣ ቤት ከአንተ ጋር መኖር ብትለኝ ሆነ ቤትም ከፈለክ ሄዳለሁ አብሬ። በቃ ከዚህ በኋላ ያንተ ነኝ፣ እንደፈለክ አድርገኝ። ከፈለክ ውሰደኝ፣ ከፈለክ አግባኝ፣ ከፈለክ እዚሁ አብረን እንደር። አይ ማን እኔ ወንድምሽ ነኝ። ይኸውልሽ ድሮም አንቺ እኮ ባለትዳር ወንድም ያትበለኝ። አንቺ ባለትዳር ነሽ፣ እኔም ባለትዳር ነኝ። አንተም ሚስትህ ትታ ሄዳለች፣ እኔም ከባሌ ተፋትቻለሁ። እና ታዲያ ሌላ ምን ነገር አለ? በቃ እኔም ማግባት እችላለሁ፣ አንተም ትችላለህ። ኢማን እውነት የምትወጂኝ ቢሆን ኖሮ እና ልጆችን እንዳያቸው አንቺ ነሽ ተባብሪኝ። ስለነሱ ያለው ነገር ሚስጥር በቃ ከባለሽ ተለያይተሻል፣ ተፋትሻል። ያለው ነገር ውጭና ሚዲያ ላይ ተናገሪ። ሱመያም ተስማና ልጆችን ታሳይ ምናምን ስልሽ ለምን ያልሽ እውነት የምትወጂኝ ቢሆን ኖሮ ትታበሪ ነበር። እሱንማ እኔ ማውራት ስላልፈለግኩ ነው ለዛ እንጂ አንተን ጠልቼ እኮ አይደለም። እሱን ካወራው ብዙ ነገር ይበላሽብኛል። ምን ይበላሽብሻል? እኔ አሁን ዱባይ መሄድ ከፈለግሽ ሳውዲም፣ ኳተር፣ ኩዌትም አረብ ሀገሪትም ቦታ ሄደሽ ስራ የምትፈልጊ ከሆነ ቃል ገብቼልሻለሁ፣ አስጨርስልሽና ትሄጃለሽ። እሱን አልፈለግም ሲጀምር እና ጫቱ አምቧን ይሆንላት። ጫቱ አምቧ ሆኖ የውስጧን ብትን ነው ያደረገው። ብትን ብያቸዋለሁ እኮ ሲጀመር እንዴ ሰይድም የዋውን እያለ ነው የሚያወራት ማለት ነው። እና ሲጀመር ጫቱ እውነት እያወራ ነው፣ ምርቃና እውነት እያወራ ነው። ሱመያ ሰይድ ገረመሌ ምናምን አትበል። ስለዚህ ቤቱን መከራየት ምናምን አልፈልግም። እንግዲህ ያለውን ነገር እዚህ ጋር ምንድነው የምትፈልገው? ቀጥታ ወደ ቤት መግባት ነው እንጂ የምትፈልገው ቤት ተከራይቶላት ለመኖር ምንም አይነት ሀሳብ የላትም። በቃ ሀሳቡን ያስቀየረችውና የተናገረችው ነገር ያልቋቸው እውነቱን አሁን አስመርቁኑ ሰይድ ብልህ ነው አስመርቁኑ የወዲ ወዷን ያወርቷል፣ አስወርቷታል። የወዲ ወዷን ያስወራት። ስለዚህ ምንድነው ልጅቷ ጋር ያለውን እውነታ ነው እየተናገረች ያለችው በምርቃና ማለት ነው። አንዱ ምርቃና እኮ በነገራችሁ ላይ እያሰሩ እንደውም አንድ ጨዋታ ላጫውታችሁ። የሆነ ሾው ላይ ማለት ነው ሾው ሊሰሩ ወደ ድሬዳዋ ነው የሄዱት ማለት ነው። ድሬዳዋ እንግዲህ ያው ጫት አለ። ቅመው ማያውቁትም ቃሙ። የቃሙት መድረክ ላይ ዝግጅት ሊያቀርቡ ነው እንዳለን የቃሙት። በቃ ዝግጅቱን የሚያቀርቡት ለዙ ዝግጅቱን የሚያቀርቡት ጠቅላላ ቅመው መርቀነዋል ማለት ነው። እና አስተዋዋቂው ሰዓቱ ደርሶ ምናምን በቃ ጫታቸውን ጨርሰው ምን ብለው አስተዋዋቂው መጣና ማይክ ተሰጠው። ልክ ማይኩን ያዘረገና ማይኩን እንደዚህ ይዞ ክቡራትና ክቡራን የተከበራችሁ እንግዶቻችን እንዴት ናችሁ ማለት ጀመረ ማለት ነው። ከዛ ምን ሆነ ነው አለው እና እንዴ ምን እያረክ ነው ዝም ብለህ እያልክ ነው ምን ሆነ ነው ብሎት ማለት ነው። ማይኩን ተቀበለውና ከጁ ላይ የተከበራችሁና የተወደዳችሁ ውድና ብሎ ማለት ነው ጠቅላላ ማን ያስተዋውቀው ማለት ነው። እና ምርቃና እንደዚህ ያደርጋል። ትክክለኛ ነገር ነው ሲያደርገው የማይቻለው የማቀውም ጉዳይ ነው። እና ማለት ነው ብዙ ነገር ነው ከውስጧ ያስወጣት ያስነገራት። አልቅሽ ብላት ፈገግ አልቅሽ ያላት ብዙ ነገር ተናግራለች። ማንም ሳይጠይቃት ነው ያወራችው። ምንም መመካከር ምናምን ያለው ነገር አይታየኝም አይመስለኝም። እና ውድና የተከበራችሁ ቤተሰቦች በጣም ዘናና በጣም ፈታን ያልኩበት በምርቃናቸው ማለት ነው። ሲቀጥል ደግሞ አሁን እውነቱን የተናገረችው ደግሞ አያችሁ ሱመያን አትፈልግም እንዴ? የመጡት ሴቶች ሁሉ ሰይድን ነው የሚያፈቅሩት ማለት ነው። አንድ አስታራቂ ይጠፋል እንዴ? አንድ ወደ ሱመያ ወስዶ የሚያገናኝ ሰው ይጠፋል እንዴ? እንዴት ይጠፋል? ኧረ አይጠፋም እንዴ? አይጠፋም። ምናልባት ማለት ነው መልካምን ነገር ስትሰራ ብዙ ሰዎች ሊወዷችሁ ይችላል። መልካም የሚሰራ ሰው ይወደዳል። ቢሆንም ግን እንደ ሐሳብ የራስን ስሜት ብቻ ማዳመጥ ከባድ ነው። የራስን ስሜት ብቻ አዳምጦ መጓዝ በጣም ከባድ ነው። ይሄ ሰው ከልብሲትና ከልጆቹ ተለያይቶ ነው ያለ። ሱመያ ገርመሌ ምናምን ተውና በአንድ ጊዜ እሺ ባገባት በማግስቱ 4 ልጆች ትሰጠዋለች እንዴ? ተጋቡ በማግስቱ 4 ልጆች ትሰጠዋለች አትርፋ ያሉትን ሳያገኝ ሌላ ነገር እንዲያስብ ማድረግ። አንዳንድ ሴቶች ደግሞ ምንድነው ቁጥብ ነው እንጂ። ስለዚህ ልጅቷ የተናገረችው ነገር እውነታ ነው። ስለምታፈቅረውም ነው እንደዚህ ስትል የነበረው ማለት ነው። ምርቃናው ሰርቷል።
የሰራው ደግሞ ቀጥታ የውስጧን የአንጀቴን የሆዴን የሚለውን ነገር ነው አውጥታ ቁጭ 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 አድርጋ ያስቀመጠችው። ሰይድ እንደምታፈቅረው አይን ውሃ የሆነ ነገር አለ፣ ያሰበችው ነገር አለ ስለው የነበረው ነገር ይሄ ነው ማለት ነው። በጣም አፍቅረው ፍቅር ስላለባት ነው ውለታውን በፍቅር ቀይራ እሱን ማግባትና አብሮ መኖር እንዳለባት እያሳመነችው ያለው ማለት ነው። ይሄ ምላሽ ደግሞ የሰይድ ምላሽ ነው። እንግዲህ እሱም መርቁ ነው እያለ ነው ሲያወራ የነበረው ማለት ነው። ማለቱን ትቶ በደንብ ማሳወቅ አለበት፣ በደንብ መናገር አለበት። እቺ በቂ አይደለችም። ጤነኛ ሲሆኑ ከምርቃና ውጪ በደንብ አስቡበት መናገር አለበት። አዎ እና ሌላ ጫት እንዳይጨምሩ እንዳለው ማለት ነው። እኔ ስመረቅል ሌላ ጫት ጨምራለሁ፣ ሌሊቱን እንዳያድሩ ነው እንግዲህ ሀሳብ ይሆናል ማለት ነው። ስለዚህ የልጅቷ ፍላጎት ሙሉ በሙሉ ያላትን ስሜት የፍቅሯን ከፈለክም እዚሁ እንደር ከፈለክም እንደፈለክ አድርገኝ እንደፈለክ። ስለዚህ ቤት ተከራይተህ እንድታኖረኝ አልፈልግም፣ ሌሎች ነገሮች ምንም ሰፖርት እንድታደርገኝ አልፈልግም፣ የምፈልገው አንተን ነው ብላለች። ውድና የተከበራችሁ ቤተሰቦቼ እናንተስ ምንድን ነው የምትሉት? ሀሳብ አስተያየታችሁን አስቀምጡልኝ። ሰላማችሁ በያላችሁበት ብዝት ይበለልኝ። ሰላም ይሁን።